በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን ክቡር ወቅዱስ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። አነሳስቶ እንዳስጀመረን አስጀምሮም እንዲያስፈጽመን የእግዚአብሔር ቅዱስ ፍቃዱ ይሁን ለዘላለሙ አሜን። አባታችን ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ። ራእይ የማየት ልማድ ነበረውና የተሰወረውን የተገለጠውን በሰማይና በምድር ያለውን ምስጢር ሁሉ ያውቅ ነበርና። ዳግመኛም ንጹሐን ካህናት ዲያቆናት ወዳሉበት መንፈስ ቅዱስ ይወርድ ያይ ነበር። የኃጥአን ሥራ ሁሉ በፊቱ እንዳለ መስታወት የተገለጠ ነው። ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ያውቃል እንዳለ፣ አባታችን ገብረ መንፈስ ቅዱስም ገቦታ በሚባል አገር በቅዳሴ ጊዜ በቤተ ክርስቲያን ብዙ ሰዎች ተሰብስበው አየ። ቁጥራቸውም 200 ያህል ነበር። በቅዳሴ ጊዜ መንፈስ ቅዱስ በሥጋው በደሙ ላይ ወረደ። አባታችንም አይቶ ደስ አለው። ዳግመኛም ሰዎች ሁሉ ምግባሩ ከቀና ሃይማኖቱ ከጸና ከአንድ ሰው በቀር ሥጋውን ደሙን ሳይቀበሉ ወደ ቤታቸው ሲመለሱ አየ። ከእርሱም ጋር የነበረውን መልአክ ሥጋውን ደሙን ሳይቀበሉ የተመለሱ የእነዚህ ሰዎች ኃጢአታቸው ምንድን ነው? አለው። መልአኩም አባታችን ገብረ መንፈስ ቅዱስን በእግዚአብሔር ፊት የበዛ ኃጢአታቸውን ተመልከት አለው። አባታችን ገብረ መንፈስ ቅዱስም መለስ ብሎ ሰይጣን ከቅጽረ ቤተ ክርስቲያን አንስቶ እቤታቸው እስኪደርሱ ድረስ በእሳት አለንጋ እየገረፈ እየነዳ ሲወስዳቸው አየ። ሰይጣን ግን የእርሱ ስለሆኑ ደስ ይለው ነበር። ሁሉም ጠፉ። ንስሐ ገብቶ ሥጋውን ደሙን ከተቀበለ ከዚያ ሰው በቀር ከእነርሱ አንድ ሰው እንኳን አልቀረም። ሰይጣን ግን ድሆች ከጥራጊ ላይ የወደቀ ወርቅ ባገኙ ጊዜ ደስ እንደሚላቸው ደስ ይለው ነበር። በሕይወት ዘመናቸው በምድር ላይ ንስሐ ያልገቡ ኃጢአተኞች ሁሉ በእውነት የተጣሉ ናቸው፣ ለሰይጣንም ጭፍራ ሆኑት። አባታችን ገብረ መንፈስ ቅዱስም ይህን ድንቅ ነገር ባየ ጊዜ አዘነ፣ አለቀሰ። አቤቱ ጌታዬ ፈጣሪ፣ ሰይጣን ሕዝብን ማርኮ ወሰደ። ሥጋን ደምን ከተቀበለ ከአንድ ሰው በቀር ከ200 ሰው አንድ እንኳን የቀረው የለም። ነቢዩ ዳዊት በመዝሙሩ ያለ ዋጋ ሕዝብን ሰጠህ ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም ይህን ተናግሮ አለቀሰ። ሐዋርያት እንደ ጾሙ ይጾም ዘንድ ምህላም ያደርግ ዘንድ ወደደ። ቀድሞ ወደ ነበረበት የባሕር ደሴት ሄዶ ጸሎትን አበዛ። ይቅርታ ከማይገባው እርሱም ሰውን አግኝቶ ይቅር ከማይል ከጠላት ከዲያብሎስ ወገኖቹን ሁሉ ይቅር ይላቸው ዘንድ በጽኑ ልብ እግዚአብሔርን ለመነው። ጌታችንም ተገልጾ ንዑድ ክቡር የሚሆን አባታችንን ስለ ብዙ ድካም ብዙ ነፍሳትን ማርሁልህ አለው። በ200 ሰዎች ምክንያት እኔ በተወለድኩባት በተጠመቅኩባት በተነሳሁባት በእነዚህ በሦስቱ በዓላት 3,000 ነፍሳት እምርልሃለሁ አለው። እነዚህንም 200 ነፍሳት እነሆ በእጅ ሰጠሁህ፣ ወደ ርስት ውሰዳቸው አለው። በበዓልህም ቀን የተወለዱትን የተጠመቁትንም እምርልሃለሁ። መድኃኔ ክርስቶስ ለአባታችን ለገብረ መንፈስ ቅዱስ ይህን ቃል ኪዳን በሰጠው ጊዜ አባታችንም ያን ጊዜ ወድቆ ሰገደ፣ ፈጣሪውንም አመሰገነ። ሰይጣንም ይህን ቃል ኪዳን ሰምቶ መራራ ልቅሶን አለቀሰ። ይህ ሰው ከተወለደ ጊዜ ጀምሮ ተዋረድኩ፣ እርሱ ሳይወለድ ጽኑ ስቃይ ወዳለበት ወደ ሲኦል በተንኮል ማርኬ የሰበሰብኳቸው ነፍሳት በጾም በጸሎት ማርኮ የሚወስድብኝ ይህ ሰው ከማይደርስበት ቦታ ወዴት ልሂድ አለ። ሊሞትም ወደደ።
ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ይህን ሰምተው ተደሰቱ፣ በደስታም ዘለሉ። ቅዱሳን መላእክት በሲኦል በመከራ ውስጥ ያሉትን ነፍሳት አመጧቸው። ከዚህም በኋላ በብዙ ትሩፋት ጾምና ጸሎት በብዙ እንባ ኖረ። በእያንዳንዲቱ ቀንም 44,000 ጊዜ ይሰግድ ነበር። የዳዊትን መዝሙር፣ የነቢያትን፣ የሰለሞን ምስጋና፣ ውዳሴ ማርያምን ይጸልይ ነበር። የጌታን መከራ መስቀል እያሰበ እልፍ ጊዜ ቀኝ ፊቱን እልፍ ጊዜ ግራ ፊቱን በድንጋይ ይመታ ነበር። እንዲህም ይል ነበር፣ በብዙ ድካም በብዙ መከራ መንግሥተ ሰማያትን እንወርሳታለንና። ይህንንም ሁሉ በአንዲት ሌሊት በአንድ ቀን ያደርግ ነበር። በገድሉ በትሩፋቱ ለኃጢአተኞች የድነት ምክንያት ሆናቸው። የብርያል ኃይሉም ደከመ፣ መርዙም ጠፋ። አባታችን ገብረ መንፈስ ቅዱስም በጸሎቱ ብዙ ነፍሳትን ማረከ። የአባታችን የገብረ መንፈስ ቅዱስ በረከቱና ረድኤቱ ከሁላችን ጋር ይሁን ለዘላለሙ አሜን። ስንክሳር የካቲት 5 በዚች ቀን አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ እብሎይ አረፈ። ይህም የበጎች አርቢ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህም የሰይጣን ሥራ እየፈጸመ 40 ዓመት ያህል ኖረ። በአንዲትም ዕለት ከቀኑ እኩሌታ ከበጎቹ ጋር በዱር ውስጥ ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨመረ፣ እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃኑ የሚተኛበትን አይ ዘንድ ነው አለ። ያን ጊዜም ተወርውሮ ሄደ፣ በራሷ ጠጉር ይዞ ከምድር ላይ ጣላት። ሾተልም አንስቶ ሆዷን ሰነጠቀ። ሕፃኑንም በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየው። እርሷም በጻዕር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻዕር እየተሰቃየ ብዙ ቆይቶ ሞተ። በግ አርቢውም የሠራውን ይህን ታላቅ ኃጢአት ተመልክቶ ደነገጠ፣ እጅግም አዘነ። መራራ ልቅሶንም በማልቀስ ታላቅ ኃጢአትን ሰርቻለሁና ወዮልኝ እያለ አለቀሰ። በዚያንም ጊዜ በጎቹን እንደተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳትም አልገባም። ከእርሳቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ እንጂ በቤት ውስጥም አያርም ነበር። ከአራዊት ጋር የሚኖር ሆነ እንጂ ከእጽዋት ፍሬም በየጥቂቱ ይመገብ ነበር። ከእንባ ጋርም እየጮኸ አቤቱ በደልኩ፣ ክፉ ሥራንም ሠራሁ፣ ይቅር በለኝ፣ እኔ ኃጢአተኛ የሆንኩ ክፉ ባሪያ ነኝና፣ አንተ ቸር አምላክ ይቅር ባይ አባት ነህና፣ የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። እንዲህም እየተጋደለ 40 ዓመት ኖረ። ከሌሊት ቁር ከቀን ፀሐይ ሐሩርና ትኩሳት የተነሳ ሥጋው ደርቆ ጠቆረ። ከዚህም በኋላ እንዲህ የሚለው ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሏል፣ ጽና በርታ። ይህንንም ያለው እንዳይታክትና ዳግመኛ በኃጢአት ውስጥ እንዳይወድቅ ነው። ይህንም በሰማ ጊዜ ከ3 ቀን ብቻ በቀር ያችን ዓመት እስኪፈጽም መሪር ልቅሶ እያለቀሰ ተጋድሎውን ጨመረ። ነው የእግዚአብሔር መልአክ ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰውን ሳያይ በዚያች በረሃ 7 ዓመት የኖረውን አንዱን ገዳማዊ አንተ ካለበት ቦታ ወደ ውጭ ሂድ፣ ሽማግሌ ሰው ታገኛለህ፣ ኃጢአቱን ካመነልህ አጽናነው፣ ኃጢአት ሁሉ ስለ ሕፃኑ መገደል ተሰርዮልሃል በለው በማለት አዘዘው። በዚያንም ጊዜ ያ ገዳማዊ ሄደ፣ አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እርሱ እብሎይ ግን ያለመቋረጥ ያለቅስ ነበር። ገዳማዊውም የሠራኸውን ንገረኝ፣ በምን ምክንያትስ ወደዚህ መጣህ አለው። እርሱም ሁሉንም ነገረው። ያረገዘችዋንም ሴት ሆዷን እንደሰነጠቀ ነገረው።
ገዳማዊውም ኃጢአት ሁሉ ተሰርዮልሃል። አባቴ ወይ ደስ ይበልህ። ነገ እግዚአብሔር መልአክ ወደ አንተ መጥቶ የክርስቶስ ሥጋና ደም ያቀብልሃል አለው። የቀዳሚ ሰንበት ዕለትም በነጋ ጊዜ ከቶ እንደ እርሱ ሆኖ የማያውቅ ጣፋጭ ሽታ ሸተተ። አባ ብሎይም ገዳማዊውን አባቴ ወይ ከፍርሃት የተነሳ ነፍሴ ከሥጋዋ ልትለይ ደረሰች አለው። ይህንንም ባለ ጊዜ በመነኮስ አምሳል ካጠገቡ ቆሞ መልአኩን አየው። እርሱም ተቸገርኩ፣ እግዚአብሔርም አዳነኝ። ነፍሴ ሆይ ወደ ዕረፍትሽ ተመለሽ። ነፍሴ ሆይ ወደ ዕረፍትሽ ተመለሽ። ነፍሴ ሆይ ወደ ዕረፍትሽ ተመለሽ። እግዚአብሔር ረዳትሽ ነውና ነፍሴን ከሞት ያድኗታልና። ዓይኖችንም ከእንባ እግሮችንም በዳት ከመሰናክል በሕያዋን አገር እግዚአብሔር አገለግለው ዘንድ እያለ ይዘምር ነበር። የበጎች ጠባቂ የነበረ አባ ብሎይም ይህን ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆነ። መልአኩም በሰው አምሳል እጁን ዘርግቶ አስነሳው። ልቡም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውንና ደሙን ተቀበለ። መልአኩም ወደ ሰማይ አረገ። አባ ብሎይም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረድ ጻዳ፣ እንደ ፋናም ብሩህ ሆነ። በዚያችም ዕለት ሁለቱም ደስ እያላቸው እግዚአብሔርን እያመሰገኑ እስከ ማታው ዋሉ። ብሎይ ግን የቀድሞ ጸሎቱን አላቋረጠም። እንዲህም እያለ እኔ ክፉ ባሪያ በየሰባቱ 7 ጊዜ የበደልኩ፣ ቸር ጌታ ሆይ መሐሪ ይቅር ባይ አባት ሆይ ይቅር በለኝ። የማይበድል ባሪያ የማይምር ጌታ የለምና። በዚችም ዕለት እስከ ሌሊቱ እኩሌታ እግዚአብሔርን እያመሰገኑ አደሩ። እርሷም እሑድ ናት። በዚያችም ጊዜ ከፊተኛው የሚበልጥ የሽቱ መዓዛ ሸተተ። ገዳማዊውም ወንድሜ ብሎይ ና በውሃ ታጠብ፣ ደስ ይበልህም፣ በዚች ሰዓት ከተቀበልከው መከራ ታርፋለህና አለው። በዚያን ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባኑን አቀበላቸው። አባ ብሎይም አረፈ። መላእክትም ነፍሱን ተሸክመው እስከ አርያም በረሩ። ያ ገዳማዊም እኔ ሽማግሌ ነኝና ሥጋውን መሸከም አልችል፣ የምቆፍርበት የሌለኝ ምን አደርጋለሁ ብሎ የሚያስብ ሆነ። በዚያንም ጊዜ 2 አንበሶች መጥተው ለሥጋው ሰገዱ። መቃብሩን ቆፍረው ሥጋውን እንደ ሰው ተሸክመው ወስደው ቀበሩት። ገዳማዊውንም እጅ ነሱት። እርሱም ባረካቸውና በሰላም ሄዱ። ከዚህም በኋላ ያ ገዳማዊ የሚቀብረኝ ያገኝ ይሆን ብሎ አሰበ። ወደ እርሱም እንዲህ የሚል ቃል መጣ። አትዘን፣ ሥጋህን እኔ አስቀብራለሁ። ያለ 3 ቀን አልቀርህም። ወደ አንተም 3 ሰዎች ልካለሁ። የበግ ጠባቂው የአባ የብሎይን ገድል ንገራቸው። እነርሱም ለሌሎች ይንገሩ፣ ከእግዚአብሔር ምሕረት ተስፋ እንዳይቆርጡ በኃጢአት ለወደቁ አለኝታ ይሆን ዘንድ። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውን የአባ ብሎይን ተጋድሎ ነገራቸው። እነርሱም እጅግ አድንቀው ጻፉት። ከገዳማዊውም ዘንድ እስከ 3 ቀን ተቀመጡ። ከዚህም በኋላ ገዳማዊው ተነስቶ ጸለየ፣ ነፍሱም በእግዚአብሔር እጅ ሰጠ። እነዚያ 2 አንበሶች መጡ። መቃብርን ቆፍረው እንደ ሰው ወስደው ቀበሩትና ከእነዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስ ገዳም ወደ አባ መቃርስ ገዳም እስከሚያደርሷቸው መርተው ወሰዷቸው። ሰዎችም የሆነው ሁሉ ለመነኮሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢው የአባ ብሎይን ገድል ጻፉ። ሁልጊዜም በእሑድ ዕለት የሚያነቡት ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የአባቶቻችን በረከታቸው ረድኤታቸው ትሩፋታቸው አትለየን ለዘላለሙ አሜን።